ቤተሰብ እንዴት ናችሁ? ደህና ናችሁ? አብርሃም እዛ ሲላላስ ሩታዬ ደግሞ እዚህ ደግሞ ፈታ ትላለች ማለት ነው። ይሄ ሁሉ ሰበብ ማለት ነው አብርሃም ባንተ ሰበብ ነው። አንተ እያደረግከው ነው እያደረገች ያለችው። ገባ አይደለ? እንደውም የመስቀል ሀብል ነው ያደረገላት እሷ ነው። ያቺ ደግሞ ያንተ ደግሞ ውሽሚት እንግዲህ መጀመሪያ ስትመጣ እንግዲህ የ500 ሰዓት ተብሎ ምናምን ሽብርቅ ምናምን እየተደረገ ነበረ። ገባ አይደለ? ስለዚህ አሁን ደግሞ እንግዲህ ለሩታዬ ደግሞ እንደዚህ ሲደረግ ደግሞ እንዳትናደድ እሺ። አይዞ አባቴ አይዞ። አንተ ያደረግከው ነው እያደረገች ያለችው እንጂ ሌላ የተለየ ነገር ምንም እያደረገች አይደለችም ሩታ ማለት ነው። ምንም ያውነት ለመናገር ምንም ብታደርግ ግንባሯን ቢስም ምንም ቢያደርግ አንተ እየተሳምክ የነበረው እያሳየ የነበረውን አክት ነው ሩታ እያደረገች ያለችው። ስለዚህ አንዳችሁም ሩታ እንድትናገሩ አልፈልግም። ገባችሁ አይደለ? ግን ዛሬ የሆነ በጣም ያስደነገጣችሁኝ ሰዎች አላችሁ። መድኃኒዓለም እንደው እናንተ ላይ እሱ ያድርስባችሁ። የምሬን ነው ያድርስባችሁ። በጣም ነው የደነገጥኩት እኔ እንትኖቹ ታብሌኖቹ ምናምን ሳይ ማለት ነው። በዚህ ልክ እንደዚህ ሩታ እንደዚህ ምንም ይበሉ ማንም ሰው ያውራ፣ ግን እናንተ እንደዚህ ብላችሁ ስትጽፉ ደግሞ የእውነት እኔ በጣም ነው የደነገጥኩት። እንግዲህ ድንጋጤን ውሰዱ አለልም። የእውነቴን ነው ምን ነው በዚህ እንትን የምሬን ነው። ቀን እንዴት እንደደነገጥኩ እኔን አትጠይቁኝ። ኢንስታግራም ላይ ቶሎ ብዬ ልጽፍላት ሁላ ነበረ። ከዛ ገብቼ ሁሉ ምን ቦታ ተቦስቶ ነው ብዬ ምናምን ስገባ የለም ደህና ናት፣ ሌላ ፎቶ አልተቦሰተም። እንዴ ሰው ስላወራ ብቻ ሰው እንትን ስላለ ብቻ በዚህ ልክ እንትን ማለት የለባችሁም። ንጹህ ባዮች ትዝታን እየተናገራችሁ የነበራችሁት አየን እኮ አየን ወዳጅነታችሁን አይደል? አንዳንዴ እኮ እንደዚህ ሳታቆ ይወጣል እኮ። ለእናንተ መልስ መስጠት አልፈልግም፣ ግን ትዝታን እንትን እያላችሁ የነበራችሁት አሁን መልሳችሁ እንደዚህ ስታረጉ በጣም ገርሞኝ ነው። ለዛ ማውራት ፈልጌ ነው እንጂ ከእናንተ ጋር እንትን ማለት ፈልጌ አይደለም። ታቆኛላችሁ በደንብ ግልጽ እንደሆንኩኝ ማለት ነው። እና እንግዲህ ቤተሰብ አፕላችን አጠገባችሁ ያለውን ነገር ያዙ። ሻይም ከሆነ እየጠጣችሁ በሎሚ ሻይ አሪፍ ነው። እሺ ጠጡ። አፕልም ካለ ብርቱካንም ካለ አጠገባችሁ ያላችሁን እየበላችሁ ቪዲዮ አብረን እናያለን ማለት ነው። አብረን አስተያየት እንሰጣለን። እሺ ቤተሰብ በቃ አበባ ሲሰጥ እንደዚህ ነው። አብርሃም አሁን አብርሃም አልሰጣም እያልኩኝ አይደለም። የሆነን ለመናገር አብርሃም ብዙ ጊዜ ሩታን አስደስተዋል አውቃለሁ። ክፉ ነገር ማውራት አልፈልግም። ነገር ግን አብዛኛው ጊዜ አብርሃም የሚሰጠው ፌክ አበባ ነበረ እና ይሄ ልጅ ደግሞ እንግዲህ እንትን ነው የሚሰጣት። አያችሁት? ኦሪጂናል አበባ ነው የሚሰጠው። በቃ ኦሪጂናል አበባ አንድ ፍሬ ጽጌረዳ አንድ ትበቃለች። ገባችሁ አይደለ? ስለዚህ በቂ ነው። በቃ ገባችሁ አይደል? ይሄ እንትኑ ራሱ በቂ ነው። በቃ ክብሬ በቃ በዚህ ራሱ ይበቃል። ይሄ ፌክ አበባ እድሜ ልካችሁን ታያላችሁ። ነገር ግን እንደ ኦሪጂናል አበባ ደግሞ ሲሰጣችሁ አሽታችሁ መዓዛው ውይ በማዛ ፌንት ነው የምትነቅሉት። እና እንደሱ አይነት አበባ አይደለም። እና አብን ካያችሁት አብዛኛው ጊዜ አሁን የመጣው እኔ እሰራለሁ ያ አበባ ማለት ነው። እና አሳይቻችኋለሁ። ቲክቶክ ላይ ፖስቻለሁ። የመዳሜ ልደት ጊዜ ሰርቻለሁ። ትልቅ የቀይ አበባ ብዙ ሰርቻለሁ። እና እኔ ልሞክር ልስራ ካልኩኝ ትዝታ በስማም በጣም ጎበዝ ናት። በጣም እግዚአብሔር እኔ ራሴን በጣም ነው ማደንቀው። ራሳችሁ አድንቁ። እኔ አቃተኝ የምል ነገር የለም። እሰራለሁ ካልኩ እሰራለሁ። እና እሱን ነው አብርሃም አብዛኛው ጊዜ ለሩታ እየገዛ የሚሰጣት የነበረው። እና እንደዚህ ኦሪጂናል ግዛ አባቴ። ያው ገዝታል፣ ግን አብዛኛው ጊዜ ፌክ ስለምሰጣት ነው። እሺ አብርሃም ሆነ ነገር በቃ ከዚህም በላይ ይገባታል። ከዚህም በላይ አስቤላታለሁ። ወርቅ ይዤላት መጥቻለሁ ዛሬ። ከእናንተ አይደበቅም ፋሚሊዎች። ያው እንግዲህ ሩታ ወርቅ ብርቋ አይደለም ሲጀመር፣ አንገቷ ላይም ወርቅ አለ። ግን የቡታጀራ ዩቲዩበሮች ደግሞ የሰሞን ወርቅ እያደረጋችሁ ነው። ግን አንተ ሰውዬ እኔ ያው ማውራት ፈልጌያለሁ። ላውራ ቤተሰብ ማውራት አለብኝ። እና ያው እኔ እንትን ሀብሉ ወልቆበታል። ከትላንት ወደ ያወለቁት ሀብል ነው መሰለኝ ለሩታ ያደረገላት ብዬ አስባለሁ። እናያለን፣ ቦታው ላይ ስንደርስ እናያለን። ገባችሁ አይደለ? ማመሳሰልም እንፈልጋለን፣ እናመሳስላለን። ነገር ግን ደስ ይላል። ያው ስጦታ ስጡ። ግን ሀብሉን ወስደዋል እነሱ ወስደዋል ብላችሁ ደግሞ ሌላ ሀብል አመጣችሁ። ያው ይሁን እንግዲህ ያው አልተዋጠልኝም። ግን ያው ለሩታዬ ወርቅ ብርቋም አይደለም። ገባችሁ አይደል? ብርቋ አይደለም። በአንድ ቪዲዮ መግዛት የምችል ነው። ያው ግን ጥሩ ነው። ሰው አስቦ ለሰው ሲያደርግ ጥሩ ነው። የምሬን ነው። ደስ እንደሚላችሁ ተስፋ አደርጋለሁ። ያው ደስ እንደሚላችሁ ተስፋ አደርጋለሁ። ወደ $1000 አካባቢ $1200 $1300 ምናምን ዶላር አካባቢ ነው ይዤላት የመጣሁት። በኢትዮጵያ ኦልሞስት ወደ 150,000
200,000 አካባቢ ይመስለኛል። ያን ያለ እውቀቱ የለኝም እና ደስተኛ ትሆናለች ሩታዬ ከሷ ኧረ 1,000 ዶላር አካባቢ 1,200 ዶላር አካባቢ 1,000 ዶላር በአማርኛ ዶላር በል አባቴ። አዎ ቀለበቱን ስላስመለስኩ ደስ ብሎኛል። ዶላር ኧረ የምርን ነው። 150,000 አይደል ገዛላት አይደል? ያው አይደለክ ዳስፖራ ተብለህ ነው እንግዲህ እየተወንክ ያለው። አዎ ተውን ግን አዎ እንግሊዘኛ ምናምን እንደ አሜሪካ እንደመጣ ዳስፖራ አውራ ምናምን ስላልኩ ነው እንደዚህ የምታወራ አባቴ። ችግር የለውም ዶላር ብትልም ይገባናል። 150,000 ብር ስንት ግራም ነው? ስንት ሺህ ግራም ነው? ኦኬ 4 ግራም 4 ግራም ብርቅ አይደለም። 4 ግራም ማለት በጣም ትንሽ ነው። 4 ግራም 150 ኦኬ 8ቱ እኔ ገዛሁት እያባዘው ስለሆነ ነው። 150 ግራም ማለት በጣም ትንሽ ነው። 150 ብር ማለት ነው። እና ምን አለበት ትናገር አንተ። ቆይ እንደ ሀብታም ሆነ አሁን ያቺ ሄርሜላ 500,000 ብር አውጥተህ ገዛች ስለተባለ ነው አሁን አንተም ያወራኸው ይመስለኛል። እንደዛ ነው እንጂ ለምትወዳት ለምታፈቅራት ሴት ኦኬ ያመጣህላትን ወርቅ ስጦታ የገዛኸውን ዋጋ ለምንድን ነው የምትናገረው? ወይ ምን እንዲባል ሀብታም እንዳልሆንክ እኮ እናውቃለን፣ ግን እየተወንክ ነው። ተውን፣ ስራ ግን ገንዘቡን ባትናገድ ደግሞ ችግር የለም። ለሩታ 150,000 ብር በጣም ትልቅ ነገር አደረክ ማለት ነው። በዚህ ቪዲዮ የምታገኝ ብር ነው። ስለዚህ ብርቋ ሊሆን አይችልም። ለሷ ይሄ ትንሽ ነው። ብዙ ነገር አስቤላታለሁ ብያቸዋለሁ። እና አሁን ቤቱ አካባቢ ነን። እስቲ የእሷንም ደስታ እናያለን። ሄደ ሩትዬ ጠፋ ሰው አስሮ ነበር ተደብድቦ ምናምን ሩታዬ ለልደቷ ነው ለልደቷ ግን አበባው በጣም ነው የሚያምረው። እኔ አበባ በጣም ነው የምወደው። ሩታዬ ሁሌ እንዳማረባት ነው። ቤቱ ግን አሁን ፌር ነው እንደዚህ ተራርቀን እናተባው መራረቅ የለብንም አይመስልም? ብዙ ጊዜ ቆይቼ ደግሞ ያገኘኋት አንድ ምርጥ እይታ አለች። ሜሪ ትባላለች። ነገር ጋለዋ ከዚህ በፊት እሷንም አገኘኋት ማለት በስልክ ነበር እያወሯት የነበረው። ብቻ ረጅም ሰዓት ቆየን እዚህ ከቪዲዮ በኋላ ማለት ነው። ያው የትናንትና ልደት ማለት ነው ደስ ይላል በጣም ማለት ነው። ገባችሁ አይደል? ከምንም በላይ የሩታ ሳቋ ነው በጣም እኔ ደስ አለኝ ማለት ነው። ግን የሩታ ልደትን በቃ በሰፊ ታውቃላችሁ። ልክ ሩታም እንደዚህ የምትፈልግ አይደለችም። ግን ልንገራችሁ እውነቱን ማለት ነው። ሩታ ኦኬ በአንድ ነበረ ኦኬ ኖቬምበር ነው ፌብሩዋሪ 1 ነው ልደቷ ማለት ነው። ከዛ የዛ ቀን የዛ ቀን ነው ያከበረችው ፎቶም የተነሳችው ምናምን ማለት ከአብርሃም ጋር ምናምን ገባችሁ አይደለ? የአብርሃም መኪና ላይ አብርሃምን ነበረ ሁሉም ነበሩበት እና ቅውጥ አድርገው አክብራለች። ገባችሁ? እሱን ደግሞ ማታ ላይ ነበረ ያከበሩት። ገባችሁ? የራት ግብዣ ነበረ፣ ደስ የሚል ነበረ። ግን ይሄንን አሁን ትላንትና የለቀቁትን መናገር ስለፈለኩ ነው። ብዙዎቻችሁ እንዴት አብርሃም አብሯት አልነበረ ምናምን፣ ግን ስራው እንዳይበላሽ ነው። የሚገባችሁ ይገባችኋል፣ ማይገባችሁ ደግሞ ላይገባችሁ ይችላል። ግን ከካሜራ ለቪዲዮ ደግሞ ሩታ ደግሞ ትላንትና ሊፖስት ሩታ ቤት ደግሞ እነ ሜሪ እንደዚህ ተሰብስቦ ደግሞ ሰርፕራይዝ አደረጓት እንጂ ከና አብርሃም ጋር በደንብ አክብራለች ሩታ ማለት ነው። እንድታቆ ስለምፈልግ ነው። እሺ ገባችሁ አይደለ? አብርሃም ነበር አብሯት ምናምን በቃ ጸደ ጊዜ ነበር ያሳለፈችው። ገባችሁ? እንዲገባችሁ ነው። አዎ ይግባችሁ። ሩታ አሳልፋለች፣ ልደቷን ቅውጥ አድርጋለች። ግን ለኦዲየንስ ደግሞ አንድ ላይ ሆኖ ምናምን ማሳየት አይፈልጉም። ስራችሁ ይበላሻል። ስራ ላይ ናቸው። ተረዱ። አይቻለሁ። በጣም
ኬክ እኔ 3 የቆረስኩት እውነት ለመናገር ለልደቴ ጊዜ ፎቶ ስነሳ 1 2 እዚህ ጓደኞቼ ሰርፕራይዝ አደረጉኝ። ከዛ ደግሞ ሰዎች ምናምን ሰርፕራይዝ አደረጉኝ ማለት ነው። 3ኛው ነው። አያችሁ ነግራቸዋለሁ። ብዙ እንደውም 3 ብቻም አይደለም ገባችሁ አይደለ? ብዙ ጊዜም ትቆርሳለች። ምክንያቱም ከና አብርሃም ጋርም አንድ ላይ እራት ግብዣም ነበረ ምናምን። ያቺ ለፎቶ የምታምረው ቀያባ ነው። የዛሬም ደግሞ የሜሪ የማርታ ልደት ነው ታውቃላችሁ፣ የጽጌ እህት ማለት ነው ገባችሁ? ስለዚህ ያ ኬክ ማለት ነው ለፎቶ የሚነሱት ኬክ ነው። ቀይ ነች የምታምር ትንሽዬ ኬክ ነች። እሱን ይቆራርሶ ይበሉታል። ከዛ በኋላ ደግሞ የራት ግብዣ ነበረ። ከራት በኋላ ደግሞ ልደቷ ተከበረ ምናምን ማለት ነው። ስለዚህ ይግባችሁ ገባችሁ አይደለ? የእውነት ነው እኔ ማውራው። እሺ እንትን እንዳይመስላችሁ ሩታ አክብራለች ከአብርሃም ጋር ገባችሁ አይደለ? ግን አላችሁ አንዳንዶቹ የማይገባችሁ። እኔ አስረዳችኋለሁ ግን አይገባችሁም። እሺ ግን በቃ ስራ እየሰሩ ነው። ፈታ በሉ ፈታ። አመት ምረ 2018 ገባ እኮ በቃ እንዴ መንቃት አለብን እንጂ ሁሌ ጭንቅላታችን ላይ እንዲጫወትማ አንፍቀድ። አስቴት መስጠት ከሆነ አስቴት መስጠት ነው። ግን ይሄ ምናምን አብርሃምና ሩታ አንድ ላይ ናቸው እንዴ? በቶ ቪዲዮ አላቸው አይደል? ፎቶና ቪዲዮ አላቸው። አሪፍ ሜሞሪ ያስገኝ በቃ ነው ልጨፍር ነው። እሺ አዎ ሙሽራይ የኛ በባይ እንደው ሩታን እንዳራለ ደስታ ማለት ነው። ኦኬ አብርሃም እንደው ቅጥል ነው የሚለው እየመጣልሽ ነው ሩታዬ። ቆይ ጠብቂ ምታምር ወርቅ የእሱ አይደለም። እሺ ትንሽ ወርቅ ናት፣ የሴት ወርቅ ነው። ግን ሀብሉና መስቀሉ አልመሳሰል አለኝ። ያው እኔ እንግዲህ እንትን ማውጣት እወዳለሁ። ለምን እንደሆነ አላውቅም። እሰይ ሳማት ግንባሯን። እሰይ አብርሃምስ 10 እየተሳመ ነው። ጉንጩን ከንፈሩ ብቻ ነው፣ ከንፈሩ ራሱ ተስሟል። እሺ ግንባሩን ሁሉም ነገር እየተሳመ ነው። ስለዚህ ሩታየም ተሳመች። ምን ትሆኑ አብርሃም ያደረገውን ያደረገችው እንጂ እሱ አላደረገውን አላደረገችም ቤተሰብ። ስለዚህ ትሄድበት። እሱ ማን ነውና ነው እሷ ላይ የሚጫወተው? ወንዶች ማን ስለሆናችሁ ነው እናንተ ሴት ለምትጫወቱት? እናንተ ማን ስለሆናችሁ? የምሬ እኮ ነው። እኔ እኮ አሁን ልከራከር ነው። በቃ የሴት ጠበቃ መሆን እፈልጋለሁ። በቃ ጠበቃነቴን ኢትዮጵያ ሄጄ እያጠን ከዚህ በኋላ ስንት ዓመት ይፈጅብኛል? 7 ዓመት እኮ ነው የሚፈጅብኝ። ግን አሁን ጠበቃ 5 ዓመት እንትን ልማር ብል ማለት ነው። ወንዶች ለምንድን ነው 3 4 ሴት የሚያገቡት? ኦኬ ሴቶች ለምንድን ነው የሚጫወቱበት? የምሬ እኮ ነው። ወንዶች ማን ስለሆኑ ነው እነሱ 2 ሴት 4 ሴት 5 ሴት የሚያገቡት? ኦኬ እና እንደፈለጉ የሚሆኑት ሴቶች ለምንድን ነው? ኦኬ ሴቶች ላይ የሚጫወቱት ሴቶች ለምን? ሴት ስለሆነች ነው ምናምን። ሴት ስለሆነችም ወንድ ስለሆነም ደግሞ እንደ ወንድነቱ መኖር አለበት ከአንድ ጋር ማለት ነው። ገባችሁ አይደለ? ሴት ልጅ ክብሯን ጠብቃ ኦኬ አንድ አግብታ እንደምትኖር ደግሞ ወንድም ደግሞ እንደዛ መሆን አለበት። እሱ ማን ስለሆነ ነው በየቦታው እንትን ብሎ ስለመጣ ሴት ላይ እንትን የሚለው ማለት ነው? የምሬ እኮ ነው። የምሬ ንግራ ገባኝ። እስቲ አሰረዱኝ። እሱ ማን ስለሆነ ነው ከ10 ጋር የሚተኛው? ሴት ከአንድ ጋር በቃ አለቀ። አንድ ታገባለች። አንድ እግዚአብሔር ያምጣውና ባሏ ቢሞት ራሱ ልጆቿን ለማሳደግ ትጠራለች። ወንድስ ቶሎ ብሎ ሌላ ልጅ አላትን 2 3 ልጅ አላትን ያገባል። ከዛስ እነዚህ ልጆች ደግሞ እናትዮ ጥላ ሄደችው ልጆች ደግሞ በእንጀራ እናት ይሰቃያሉ። የምሬ እኮ ነው። ይሄ ሪሊ ያለ ህይወት ነው። ለምን እንደዚህ ይደረጋል? ለምን እንዴ? እኔ ለዚህ ነገር ግን ሰርች አደርጋለሁ። ቆይ ቆይ ይሄ ልጅ ምን ሆኖ ነው ግን? ገንዘብ አያችሁ፣ ጭንቅላታችሁ እንዳለ በገንዘብ ስለሆነ እኮ ነው። የሀገር ውስጥ አይደለም በጣም ውድ ነው አላት። ምን ታርግ? ልጅ ተራሱ ውድ ናት እኮ። ዳይመንድ ናት። ዳይመንድ ነው የሚገባት እንደውም እንዴ ምንድነው 3 ግራም ዳይመንድ? እኔ ዳይመንድ ገዝታችኋል ግን ቤተሰብ ንገሩኝ። ዳይመንድ እኮ 3 ግራም 6000 ነው። 6000 ድርሃም 3 ግራም ዳይመንድ ማለት ነው ቀለበት። እሺ
እና በጣም ብዙም አይደለም፣ ይሄን ያክል የሚያጋንን አይደለም። ግን ዳይመንድ የሆነች ልጅ ናት። ዳይመንድ ነው የሚገባት። ግን በዚህ ልክ ደግሞ ለምንድን ነው ያካበድከው አንተ? የውጭ ነው ምናምን። አብሶ እኮ የመዳን ቅሞች ነን የምናየው እኮ። ስለዚህ እኛ ስለ ወርቅ እናውቃለን በደንብ። ለምንድን ነው የምታካብደው? ጉድ እኮ ነው። ለመሰለ ይፋዊ ሌብና ተጀምሯል ሰሞኑን። አሁን አብርሃም ቢመጣ በስማም ስለዚህ ከመስኪያ መጣ ቤተሰብ መጣ። ዛሬ ፎቶና አበባ ይዞ መጣ። ሰላም ነው፣ ናግባ ሁሌ ናግባ። ሰላም ነው አብርሃም፣ ናግባ። ግን ፌክ ነው አበባውን ይዞ የመጣው እንዶ ለዚህ እኮ ነው እኔ አብርሃም ተው የምለው። ፌክ ነው እውነት ነው። ምስኪን እንዳትናደድ። ያው በቃ የፈታት ሚስት ነች፣ የልጅ እናት ነች። ነገር ግን ስጦታ የልደቷን ሰጠ መሄድ ነው፣ አለቀ። እንዳትቃጠል አሁንም ና እስኪ ና። ግን እኮ አረፈደ። ጥለን እንዳትሄድ። አይ ተቀድመሃል። ጥለን እንዳትሄድ አበባውን መሬት ላይ። ግን ፌክ ነው ቤተሰብ። አይ ፌክ ነው የምር፣ አበባው ፌክ ነው። አብርሃም ይዞ የመጣው ፌክ ነው። የሙሽራ የምትይዘውን ነው፣ እሱን ነው ይዞ የመጣው። አያችሁ ነው ቤት ውስጥ የነበረው ነው አብርሃም። አሁንና ሩታ ቤት ያለው አበባ እንደዚህ ነው ይመስላል። ታውቃላችሁ፣ እሱን ነው እንደ ይዞ የመጣው። ወይኔ አብርሃም ምስኪን። አይዞ ወንድ ልጅ ከቆረጠ ነው። አይዞ አመሰግናለሁ። እንኳን ተወለድሽ። ቴክስት አድርጌልሽ ነበር። መልካም ልደት፣ እንኳን ተወለድሽ። አብራችሁ አሳልፋችሁ ሰው ይኖረው ብዬ አልጠበኩም ነበር። አሁን ማለት ብትደውልልኝ ጥሩ ነበረ። ከዚህ በፊት ተደውለን ነው የምንገናኘው ስላልከኝ እና ቃል ስለተገባባ ማለት እኔ የሚደብረኝ ነገር እንዳታደርጊ ምናምን ስላልከኝ ኦኬ ብያለሁ ነበር እና በዛ ነው ኦኬ፣ ችግር የለም። በጣም ተቀበይ ይቻላል። ሩታይ ተቀበዩ አስቀምጥ ተቀበይ ችግር የለም። ወይኔ ምንድን ነው? አሳይን እንደ አሳይን እንጂ ሩታዬ አሳይን። እሱን እንኳን ተቀበይ ችግር የለም። ተቀበይ እሱን አስፈቅዳን አብርሃም ይናደዳል። ግን ፎቶ ማየት እፈልጋለሁ። አብርሃም አሁን ይናደዳል። እሱ ነው እያስፈቀደች ሩታ የምትቀበለው ማለት ነው። ግን ፎቶውስ ምን አይነት ፎቶ ነው? ወይስ የልዑሌ ፎቶ ነው? ማየት ከፈለግ መልካም ልደት ለማለት ነው። እናመሰግናለን። እንኳን ተወለድሽ። እናመሰግናለን። አይዞሽ እንዳትናደድ። አንተ ያረከውን እያደረገች ያለችው ሌላ የተለየ ነገር እያደረገች አይደለም። ስለዚህ አይዞ አብርሃም፣ ቻለው እንግዲህ ቻለው። እሷም እንደዚህ ነበር እየተናደደች ብላ ሆዷ ውስጥ ያዘችው። እናመሰግናለን። ሄደ ባይ። አይዞ አብርሃም፣ እንኳን ተወለድሽ። እናመሰግናለን። ታች እኮ ማለት ነው ሩታ እንዳለችው ታች እኮ ሰው አለው። ገባችሁ? እዚህ ቤት ወንድ ሲመጣ ይመጣል። አሁን እሱን አይቶ ነው ሴንተር ብሎ አበባና ፎቶ ይዞ የመጣ። ግን ፎቶ የተሰቀለ ፎቶ ምናምን ነው የሚመስለው፣ ያረጀ ፎቶ ነው። አላሳዩም። አሳይተዋል? እኔ አላየሁም። ቤተሰብ አይ አብረን ነው ግልጽ ነው በደንብ አይደለ? እና ፈጣሪ ይመስገን። ከዛ መካከል ደግሞ ደስተኛ ያደረጉ ሰዎች አካተል ምን ማለት ነው? አስመስከረካል እንዴ ማለት ቤተሰብ እንግዲህ ማለት ነው ሩታዬ በዚህ ልክ ደስተኛ ናት። ደስተኛ ነኝ ብላለች። ኦኬ ደስተኛ እንደሆን ካደረጉትም ሰዎች አንዱ አንተ ነህ ብለዋለች ማለት ነው። እና ቤተሰብ እንግዲህ አብርሃም ተናዶ ሄዷል። እንግዲህ ምንም ማድረግ አይቻልም። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ለቤት አዲስ ሆናችሁ ሰብስክራይብ አድርጉ። ባይ